ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ በጣም ቆንጆ የሆነ የፉል አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ እንድትከታተሉ እየጋበዝኳችሁ ላይክ፣ ሼር ማድረጋችሁን አትርሱ። ወደ ስራው እንገባለን። ነጭ ሽንኩርት፣ ቃሪያና ድንብላል ቅጠል ነው ያዘጋጀሁት። እሱን እንግዲህ እንደዚህ በመቆጫ ውቅጥ አደርገዋለሁ። አንድ ላይ ጣዕሙ በደንብ እንዲወጣ በመቆጫ ስንወቅጠው ጣዕሙ በደንብ ይወጣል። ከዛ መጥበሻ ጥጄ ዘይት አድርጌያለሁኝ። ሽንኩርት በመቀጠል የተወሰነ ያህል ሽንኩርቱ ጠበስ ካለ በኋላ የወቀጥኩትን ነጭ ሽንኩርት፣ ቃሪያና ድንብላል ቅጠል ነው የምጨምረው። በቢላም እና መክተፊያ ድቅቅ አርጎ መክተፍም ይቻላል፣ ግን እንደዚህ ሲወቀጥ የበለጠ ጣዕሙ ይወጣል። ከዛ ትንሽ የተወሰነ አብረን ከሽንኩርቱ ጋር ጥብስ እናደርገዋለን። ራሱ ቆንጆ የሆነ ሽታ፣ በጣም ደስ የሚል ሽታ ነው የሚወጣው። ከዛ ቲማቲም ያዘጋጀሁትን ጨምሬያለሁኝ። እሱንም የተወሰነ ጠበስ እንዲል እንተወዋለን። ከደን አድርገን ደግሞ ስቲም እንዲያደርግ እንተወዋለን የተወሰነ ደቂቃ። ቅመማ ቅመሞችን ነው የምንጨምረው። ቅመም እኔ የምጠቀመው ፉል ላይ ከሙንና ቆንዶ በርበሬ ብቻ ነው። ከሙን ጨምሬያለሁ። ትንሽዬ ደግሞ ቆንዶ በርበሬ ጨምሬያለሁኝ። ድንብላል ፍሬ የተፈጨ ደርቆ የተፈጨ ከተገኘ እሱን ብትጨምሩበት የበለጠ ሀሪፍ ነው። እንስ ስለሌለኝ በሁለቱ ብቻ ተጠቅሜያለሁ። ካላችሁ ጨምሩበት፣ በጣም ያጣፍጠዋል። በመቀጠል ያው ቁሌቱ በደንብ ከተቅሏላ በኋላ እንደተመለከታችሁት ባቄላ ነው የጨመርኩት። ድፍን ባቄላ ብቻ ነው የተጠቀምኩት። ቤት ውስጥ የተቀቀለ ነው። ውሃ የራሱ ውሃ ነው። ጥቁር ያለው ውሃ አብሮት ያለው የራሱ ውሃ ነው። ቤት ውስጥ ስለተቀቀለ ምንም ችግር የለውም። እስከነ ውሃው ብናደርገው ምንም ችግር የለውም። ደጅ ላይ በቆርቆሮ የምንገዛቸው ግን በወንፊት ላይ አድርገን ብናጠለውና ብናጥበው ቆንጆ ነው። እንግዲህ በደንብ ትንሽዬ ጨው አድርጌ በደንብ አንተከትከዋለሁኝ። ከወፈረ ደግሞ ትንሽ ሙቅ ውሃ እናደርግበታለን። የኔ በዚህ ሳይዝ ነው ያለው። ቆንጆ ነው። በደንብ ተንተክትኳል። ቆንጆ አድርጌ እንግዲህ ለገበታ አቀርበዋለሁኝ። እናንተ ደግሞ ከዚህ የበለጠ ቆንጆ አድርጋችሁ እንደምትሞክሩት እርግጠኛ ነኝ። እኔ እንግዲህ ያዘጋጀሁት ሳህን ላይ ከቀነስኩ በኋላ ቃሪያና ሽንኩርት፣ ቲማቲም በጥሬው ከላይ አድርጌበታለሁኝ። በመቀጠል ጠሂና ነው ያደረኩት። ጠሂናውን ደግሞ በትንሽዬ ውሃና ሎሚ አድርጌ ጨው አድርጌ ቀጠና አድርጌዋለሁኝ። ከላይ እንደዚህ አድርጌ ከመቀጠል ደግሞ ቂቤ ወይንም ደግሞ ኦሊቭ ኦይል መጠቀም ትችላላችሁ። ለጋ ቂቤም ቢሆን ቆንጆ ነው፣ ሀሪፍ ነው። ይሄን ይመስላል እንግዲህ የዛሬ ስራዬ። ቂጣው ደግሞ ለፉል በጣም ቆንጆ ቂጣ አሰራር ነው። እንዲሁም ደግሞ ለተለያዩ ሳንድዊቾች ይሆናሉ። በቀጣይ ቪዲዮ ለቅላችኋለሁኝ። በቀጣይ ስራ እስክንገናኝ ሰላም ሁኑልኝ።